ድር በክፍል 19 እንግዲህ ወይዘሮ ሜርሲ ማለት ነው ለወይዘሮ ዛህራ ምንም ነገር እንዳትናገር ይላቱ አምነን በማለት እንግዲህ ወደ ወይዘሮ ሞርዚና ክፍል ሂዳ ነበረ። ወይዘሮ ዛህራም ወደ እሷ እንደሄደች ስላወቀች ልክ እሷ እንደገባች በሩን ነው የዘጋችበት ማለት ነው። ሜርሲ ደግሞ እንግዲህ በር ልትከፍት እንደዚህ ብትል ወይዘሮ ዛህራ ከወደ ውጭ ቆልፈው ነበረ። ወይዘሮ ሞርዚናም በጣም እንደዚህ ልክ የሚያስፈራ ሰው ሆና ስታያትኝ የሚገባበት ቅጡ ጠፍቷት ነበር። እንግዲህ ይህ ሁሉ የስራዋ ውጤት ነው። ይህን ሁሉ ነገር ያደረገችው እራሷ ናትኝ። ራሷ ባደረገችው ነገር ነው አሁን ላይ እየተጎዳችው የምትገኘው። እንግዲህ ወይዘሮ ሜርሲ እውነት ለመናገር እናት ዛሬ ይህን ነገር ማድረጓ በጣም ጥሩ ነው። እንግዲህ በጣም ነው ፈርታ የነበረው ከሞርዚና ጋር እያወሩ ሳለ እንግዲህ ወይኔ ጉዴ በቃ አለቀልኝ ብትጮህ ማንም ሊሰማት አልቻለም። ሲፈንም ወደ ውጭ ሂዳ ነበር፣ ውጭ በር ለመክፈት ሂዳ ነበር እና ዛራ ስለሽ እኔም ለእንግዳ ይሄዳለሁኝ ሜርሲ ስትልሽ ወጣ ብያለሁኝ አሁን አልመለስም ብላሻለኝ ነው ያለቻት ማለት ነው። ምክንያቱም ከቤት አለች ብላ ሲፈን እንዳትፈልጋት ነው እንደዛ ያለቻት ወይዘሮ ዛራ እንጂ እንደዛ ብላት አልነበረም። ሲፈንም እንዴ ወይዘሮ ዛራ እና ሜርሲ ተስማሙ እንዴ? ጥሩ ነው በቃ እሺ እንደዛ ከሆነ ችግር የለውም እኔም ወደ ክፍሌ ሄጄ አረፍ ብል ነው የሚሻለው። አዎ እንደዛ ይሻልሻል በማለት እንግዲህ ወይዘሮ ዛራም እንግዳዋን ለመቀበል ሄዳ ነበረ። የመጣውም የጓደኛዋ ትግረኛ ነው ማለት ነው። እንዴት ነሽ እና ዛራ ደህና ነሽ ወይ? ያው እንደው እንደዚህ አይነት ቤት መኖር በጣም ነው ደስ የሚለው። እንዳለ ቤተ መንግስት እኮ ነው የሚመስለው። እና እስኪ ለእኔም ስራ ፈልጊልኝ እዚሁ እያላት ነበረ። እንደውም እኮ አትክልቶቹ ቢኮተኮቱ ማለትም በጣም ጥሩ ይሆናል። አይ እንደዛ ከሆነ ችግር የለውም አቶ አምነን እንጠይቅላለሁ በማለት እንግዲህ ወይዘሮ ዛራ አቶ አምነን ለመጠየቅ ሂዳ ነበረ። አቶ አምነንም በዛ ተስማምቷል ማለት ነው። እሺ ችግር የለውም አሁኑ ስራውን መጀመር ይችላል፣ ጥሩ ሀሳብ ነው በማለት ነው የተቀበላት። እንግዲህ አቶ አምናን ይሄን ሁሉ ነገር ማድረጉ አሁን ላይ ጉዳት እየፈጠረበት ነው ያለው። በእርግጥ ወይዘሮ ዛራ እና ይሄ ሰውዬ ምንም ሊያደርጉት አይችሉም። ግን ሲፈን ለምሳሌ ከዚህ በፊት ሙስጠፋን አምጥታ ሙስጠፋ በጣም የተጎዳ ልጅ ነው እና ደግሞ ስራ ያስፈልገዋል። አንተ ደግሞ መልካምና ጥሩ ሰው እንደሆን ካውቃለሁ አቶ አምናን። እናም ስራ ከቤት ብትሰጠው እንደዚህ መላላክ ወይ ደግሞ ድርጅት ውስጥ ስራ ብትሰጠው ስትለው አቶ አምነንም እንግዲህ ከየት ነው የመጣው ማን ነው ምንድን ነው የሚለውን ነገር ሳያጣራ እሺ ነው ያላት። አንዳንድ ጊዜ ደግነት ዋጋ ያስከፍላል ነው እንግዲህ ሙስጠፋ እውነትም ስራ ጥቶ አይደለም ሲፈን እንዳለችው ስራ ጥቶ ወይ ደግሞ ተሸግሮ አይደለም። እዛ ቤት ያመጣችው ሲፈን ሲጀመር በተንኮሏ ወይ ደግሞ በወንጀሏ ተባባሪ ልታደርገው ነው ሙስጠፋን። ምንም አይ ነገር ስታስብ ከሱ ጋር ነው የምትማከረው። እንግዲህ ከዚህ በፊት ዲኑን ለማገት ከሱ ጋር ተማክራ ነው ያገተቻትኝ። የሷ ተላላኪ ነው ማለት ይቻላል። አቶ አምነን ምንም አይነት ነገር ቢያዘው የሚያደርግለት ለእሷ እየነገራት ነው ማለት ነው። ለሲፈን እየነገራት ነው። ዞሮ ለሁለታቸውም ታዛዥ ነው፣ ግን ትክክለኛ ነገር አያደርግም ለአቶ አምነን። ለሲፈን ግን ከዚህ በፊት እንግዲህ ከጄሪ ብር ከአቶ አምነን ተቀብላ እንድትሰጠው ጠይቋት ነበረ። አሁኑኑ ከአቶ አምነን 500 ሺህ ብር ጠይቀሽ ካላመጣሽ ሁሉንም ነገር እናገራለሁ በማለት በማስፈራራት ከሱ እንግዲህ 500 ሺህ ብር ተቀብሏል። ያን ነገር ደግሞ ሜርሲ ታውቃለች። ማለትም ከአቶ አምነን ብር እንደተቀበለች ታውቃለች። እና ግን ይህን ነገር እስካሁን ድረስ ብዙ ነገር እያወቀች ለአምነን ምንም ነገር አላለችውም ወይዘሮ ሜርሲ። እንግዲህ እንደሚታወቀው ወይዘሮ ሜርሲ የአቶ አምነን አክስት ናትኝ። ብትሆንም ምንም እያደረገችለት አይደለም። አሁን ባለችበት ሁኔታ የምታደርገው ለራሷ የሚጠቅሟትን ነገር ብቻ ነው ማለት ነው። ሲፈንም እንደምትጎዳው እያወቀች ገንዘቡን በሙሉ ትወስድበት እንደሆነ እያወቀች ምንም አላለችው ማለት ነው። እንግዲህ ከዚህ በፊት ዲኑን ያሳገተቻት ሲፈን እንደሆነች ሜርሲ ታውቃለች። እንደውም ጎበዝ በርቺ፣ አሁንም ደግሞ ሌላ ስራ ማድረግ አለብን፣ ወይዘሮ ሞርዚና አእምሯ እንድትስት ማድረግ አለብን ብለው ያን ነገር እንድታደርግ ነው ጭራሽ እያበረታታቻት ማለት ነው ወይዘሮ ሜርሲ። አሁን ደግሞ ጄሪን እያስፈራራቻት ትገኛለች። ከዚህ በፊት እንግዲህ ወንጀል አሰርታታለች ጄሪን ራሱ የወይዘሮ ሰሟልን መድኃኒት እንድትቀይር ያደረገቻት እሷ ናት። ግን ደግሞ በሰዓቱ ቪዲዮ ቀርጻት ነበር ማለት ነው። ያን ቪዲዮ እያሳየቻት ትገኛለች። እንዲሁም ደግሞ አምነን ከኔ ጋር አብሮ እንዲተኛ ፈልጋለሁ እና በሱ ጉዳይ እንድትረጅኝ ፈልጋለሁ ያለችውን ድምጽ በሙሉ ያን ሁሉ መረጃ ብላ ይዛባታለች። ግን ምንም ማድረግ አትችልም። ምክንያቱም አሁን ይሄን ነገር ለአምነን ራሱ ብታሳየው እሷን ነጻ ሊያወጣት አይችልም። እንዴት ይሄን እያወቅሽ ዝም አልሽ የሚል ነገር ይመጣል። ለምን በሰዓቱ አልተናገርሽም መድኃኒቱን እንደጨመረችው ተብላ ትጠየቃለች። ግን እሷ በአሁኑ ለመናገር ሳይሆን ለማስፈራራት ነው የፈለገችው። ጄሪን አስፈራርታ የሆነ ስራ እንድሰራላት ነው የፈለገችው እንጂ ጄሪን አሳልፋ ለአምነን ልትሰጣት አይደለም። ለአቶ አምነን ያን ቪዲዮ ካሳየችው እንዴ ከየት አመጣሽው? መች ቀረሽው? በዛ ላይ ደግሞ
ወይዘሮ ሜርሲ ማለት ነው ከዚህ በፊት ምን አድርጋለች? ቤሊ እናት የሚለው ወይዘሮ ሰማል መድኃኒቱን የሰጠቻት፣ ስለዚህ እሷ ተጠይቅ ነው ያለችው ማለት ነው። እና ይሄ ነገር እሷን ራሱ ያስጠይቃታል። ለአምነን አንድ መረጃ ከሰጠች ያስጠረጥራታል። እንዲሁም ሲፈን ራሱ ወይዘሮ ሰማልን አፍና በስራ ስትገላት ያለውን ቪዲዮ እሷ ቀርጻ ይዛለች፣ ግን ውስራላቱ አምነን አላሳየችውም። ይህን ሁሉ ነገር የምታደርገው እነሱን ለማስፈራራት በቃ የእነሱ እያበላይ መሆን ስለምትፈልግ ነው እንጂ እውነትም አቶ አምነን ለመርዳት ብላ አይደለም። በስተ መጨረሻ መረጃው በሙሉ ቢታይባት ራሱ እሷ ራሱ ተጠያቂ ናት ማለት ነው። እንግዲህ እሷም የወንጀሉ ተባባሪ ናት፣ የሲፈን ተባባሪ ናት። አክስቱ ሆና የራሱ ሰው ሆና እንግዲህ ከባዳ ጋር ተባብራ እየጎዳችው ትገኛለች። አሁን ላይ እንግዲህ ይህን ነገር ያወቀችው ወይዘሮ ዛህራ ናት። ያወቀችበትን መንገድ ከሙስጠፋ ጋር እንደዛ ሆስፒታል ነው ሲያወሩ፣ እንዴ አቶ አምነን እኮ እንደዚህ ያደረገችው እኛ ባደረግንባት ነገር ነው፣ ግን እናንተ ሳ እንዴት እንደዚህ ታደርጋላችሁ? ማለት እንደዚህ ሰውን እስክትጎዳ ድረስ ምን ብታደርጉባት ነው? እኛማ መች እንደዚህ ሰው ትጎዳለች ብለን አሰብን? እኛ የፈለግነው አእምሯ እንድትስት ብቻ ነው ምናምን እያለች ስታወራ እንግዲህ ወይዘሮ ዛህራ ሰምታ፣ እንዴት እንደዚህ ታደርጊያለሽ? አንቺ ምን አይነት ሴት ሆነሽ? ቆይ ምን አይነት ባለየ ሴት ነሽ? እንዴት በቤተሰቦች በዘመዶች ላይ እንደዚህ ታደርጊያለሽ? በማለት እንግዲህ ወይዘሮ ዛህራም እየተቆጣቻት ነበረ። እሷም እንግዲህ እባክሽን ወይዘሮ ዛህራ ምንም እንዳትናገሪ፣ እኔና አንቺ እኮ ምንም የሚለየን ነገር የለም፣ ጸጉራችን ነው እንጂ እድሜያችንም አንድ ነው። ስለዚህ ተግባብተን መግባባት እንችላለን፣ ተነጋግረን መግባባት እንችላለን፣ ምንም ለአምነን እንዳትነግሪው እያለች እየለመነቻት ትገኛለች። ወይዘሮ ዛህራን እስካሁን ድረስ ለአምነን ምንም አይነት ነገር አላለችውም። አሁን ግን አምነን ይሻለው ብዬ ነው እንጂ ላቱ አምነን ሁሉን ነገር እነግረዋለሁ። ስለዚህ አንቺ ደግሞ ቅራቅንቦሽን ሰብስቢ፣ ለአቶ አምነን ይሄን ነገር እነግረዋለሁ፣ አንቺም ከዚህ ቤት ትባረሪያለሽ እያለች ትገኛለች ወይዘሮ ዛህራ። እኔ ግን የፈራሁት ወይዘሮ ሜርሲ ወይዘሮ ዛህራም ልክ እንደ ሞርዚና እንዳታደርጋት ነው ማለት ነው፣ አእምሯ እንድትስት። አሁን እንግዲህ ሞርዚና ብዙ መረጃ እየሰበሰበች ነበረ ለአምነን ለመናገር፣ እንዲሁም ደግሞ ማን ነው እዛ ቤት እንደዚህ የሚያደርገው የሚለውን ነገር በሙሉ እየደረሰችበት ነበር። ያን ሁሉ እንዳታደርግ እንግዲህ አእምሯን እንድትስት ምንም ነገር እንዳታስታውስ ነው ያደረጓትኝ። አምነን ደግሞ ይሄን ነገር ያደረገችው የዘጋ ክስቱ እንደሆነ ሲያቅ በጣም ከባድ ነው። ግን ወይዘሮ ዛህራ መናገር የምትችል አይመስለኝም። በእርግጥ በምንም ነገር ሊደልሏት አይችሉም፣ በገንዘብም ሆነ በምንም አይደልሏትም። ግን የሆነ ነገር እንዳያደርጓት ሲፈንና ሜርሲ ፈራው ማለት ነው። እንደዛ ካላደረጉ እውነታው ይወጣል። ወይዘሮ ሜርሲ ግን አቶ አምነን እንደዚህ ታደርጋለች ብሎ የሚጠብቅ አይመስለኝም። ወይዘሮ ዛህራ ብትነግረውም ለአቶ አምነን አይ እንደዚህ አታረግም አክስቴ ምናምን ብሎ ነው የሚያስወጣትኝ። ምክንያቱም በእጇ ምንም አይነት መረጃ የላትም። መረጃ እስከሌላት ደግሞ እንዴትም ሊያምን አይችልም። በእርግጥ ግን እንዴት አክስቴ እንደዚህ በፍጥነት ሲፈን እንግዲህ አቶ አምነን ልታናገረው ሄዳ ነበር። ውይ አቶ አምነን እስካሁን ድረስ መጥቼ ያልጠየቅኩህ እየተሻለ ነው ብዬ ስላሰብኩ ነው ምናምን። አዎ አመሰግናለሁ እየተሻለኝ ነው፣ ግን እንዴት እንደዚህ ሊሆን ቻለ? ወይዘሮ ሞልሲና እያወራኋት ነበርና ውስጧ በጣም ተጎድቷል። አዎ በጣም ብዙ ችግር እየተፈጠረ ነው እና ደግሞ ማን እንደዚህ እንደሚያደርግ አላውቅም። ድርጅቱን ኪሳራ ውስጥ ገብቷል። ወይ እናትም እንደ ወይዘሮ ሞርዚና እንደ እናት እንዳትሆን ፈራው። አይ እባክሽን የእናቴን ነገር አታንሺው። ለእናቴ ይሄን ነገር የሚያደርጉትኝ በቅርብ ያሉ ሰዎች ናቸው። እንዴት እንደሱ አልክ? የጠረጠርከው ሰው አለ እንዴ? እሱማ ያልጠረጠርኩት ሰው የለም፣ ግን ለእናቴ የሆነ ነገር ልትነግረኝ ስትል ነው የሞተችው። አክስቴም የሆነ ነገር ጠይቃ ስል እንደዚህ ሆነች። ስለዚህ የቅርቤ ሰው ነው እንደዚህ እያደረገ ያለው። ይህን ነገር ደግሞ እኔ ደርስበታለሁ። ቆይ ለምንድን ነው የማይጋፈጡኝ? ለምንድን ነው በሌላ ሰዎች የሚጎዱኝ? ምናልባት አንተን አይችሉ የሆነን እያለች ነበር ሲፈን እንግዲህ እያስመሰለች። የሁሉ ስራ እንግዲህ የራሷ ስራ ነው እና ደግሞ እንዴት ልታገኛቸው ትችላለህ? እንደምንም ብዬ አገኛቸዋለሁ፣ ነገሩን አጣራለሁ እያለ እንግዲህ እዛው ለራሷ እየነገራት ነበረ። እውነት ለመናገር ሲፈን እንደሆነች በምንም መንገድ ሊያውቅ አይችልም። ምክንያቱም እዛው ካጠገቡ ሆና ስለሆነ እየጎዳችው ያለችው እሷ ትሆናለች ብሎ በፍጹም ሊያስብ አይችልም። ግን ወይዘሮ ዛህራ ምናልባት እውነታውን ከተናገረች ሊጠረጥር ይችላል ብዬ አስባለሁ። አቶ አምነን ቤሊን ደግሞ በአቶ አምነንና በጄሪ ቅርርብነት እየቀናች ትገኛለች። ጄሪ እንግዲህ ያው አቶ አምነን ሳይወድ እሷን ቤሊን ለማስቀናት ብሎ ቢሆንም ከእሷ ጋር የነበረው ግን እያንዳንዱ ነገር ያው አሁን ላይ እርጉዝ ስለሆንኩኝ አቶ አምነን ልጅ በወዴ ይዣለሁ። አሁንም ድረስ እሷ ላይ ገንዘብ ብላ ነው እንጂ እውነትም ከአቶ አምነን ፍቅር ይዟት አይደለም። ግን ያ ነገር ቤሊንና አምነን ደግሞ ይዋደዳሉ የእውነት እና ያ ነገር እያስቀናት ነው አሁን ያለው ነው። አምነንም እባክሽን ቤሊን እንደዚህ መቅናት የለብሽም፣ በጀሪ ምክንያት መቅናት የለብሽም። እኔና ጀሪን የሚያገናኝ ልጅ ብቻ ነው። ስለዚህ ልጅ ከወለደች በኋላ ደግሞ
እኔና አንቺ አንድ ላይ እንሆናለን፣ እኔ ከአንቺ ጋር ስሆን ነው ሰላም የሚሰማኝ እያለ እያጽናናት ነበረ። እንግዲህ ቤሊን ቁጭ ብላ ጄሪ ደግሞ ላቷ ምግብ እያጎረሰችው ነበረ። እሷ ብታጎርሰው እሱ ግን ሲያየ ነበረው ቤሊን ነው። እሷ በዚህ ነው ተቀምጣ፣ እሷ ደግሞ በዚህ ነው እያጎረሰችው። ቤሊን በጣም እየተናደደች ነበረ። እሱም እሷን እያየ ነበረ ሲበላ የነበረው፣ ግን ጄሪ አላስተዋለችውም ነበር ማለት ነው። ጄሪ አሁን ላይ ከቤሊን ጋርም ከማንም ጋር እየተጣላች አይደለም፣ ግን በዚህ በኩል ወይዘሮ ሜርሲ እያሰራራቻት ትገኛለች። ችግር ውስጥ ገብታለች ማለት ነው። እንደውም ጄሪ ምንም ነገር አላደርግም ከፈለግሽ ለአምነን አሳዩ ብትላት ወይዘሮ ሜርሲ ምንም አታደርግም። ምክንያቱም ያን ነገር ማሳየት አትችልም፣ ካሳየችውም ለምን እያወቅሽ ዝም አልሽ ስለሚል ማለት ነው። እንግዲህ ያለቀው ሜርሲ ለጄሪ ያንን ቪዲዮውን ወይዘሮ ሰማን ስትመርዝ ያለውን እና እንዲሁም ደግሞ አምነን እንዴት እንደምታጠምደው ያለውን ቪዲዮ ለጄሪ እያሳየቻት ነው ያለቀው። ጄሪም በጣም ደንግጣለች፣ ምክንያቱም እንደዚህ ታደርገኛለች ብላ አልጠበቀችም። ከዚህ በፊት እንደ ጓደኛሞች ነበሩ ሁሉም ነገር ሲያደርጉ የነበረው፣ አሁን ግን እንደዚህ ተገልብጣባታለች ማለት ነው ሜርሲ። እንግዲህ ዶች በክፍል 20 ይመስላል። ድር በክፍል 21 እስከምንገናኝ ቸር ሰንብቱ።